ሌላው ኢትዮጵያን በፖለቲካም ይሁን በቴክኒክ ማን ያግዛታል? ናይል ቤዝን ላይ የግብጽ የእስራኤል ሚናስ ምንድነው? السلام عليكم ورحمة الله وبركاته ود تكبراتشو تملكاتشو بيالاتشوبت اندمن اللاتشولين اندمن قوياتشون يالكوين يا الله سلام ازنتو ويم رهراهيونا بركتو لهولاتشو ميوننا بزاري ولات برأسي لاي اندمتاوت يا نايل وها بتلي لينيا دقمو يا تقور أباي وها بمنورنا በተለይ በኢትዮ ግብጽ ግንኙነት ላይ የመኖርና የበላይነት ግብግብ በሚል ርዕስ አልጀዚራ ላይ በጣም የግብጹን ዓለም እሳቤ በደንብ አድርጎ የሚያሳየን የሆነ ውይይት ተደርጓል። ትላንትና በኢንተርኔት ምክንያት መቀጠል ያልቻልኩት ነገር ግን ሐሳቤን በተወሰነ ደረጃ የገለጽኩት በኢትዮጵያ ያሉ እስከዛሬ ድረስ በቅርቡ የተፈጸሙ እና የተፈጸሙ ያሉ የእርስ በርስ ግጭቶችን ጭምር እና ሞቶችን ግድያዎችን እንደዚሁም ደግሞ የተለያዩ ችግሮችን በአጠቃላይ በመፍጠር ረገድ ከፍተኛውን ቦታ እስካሁን ይወስዳሉ። ጥንስሱን እነሱ ናቸው የሰሩት። ከዛም በኋላ በተለያየ መልኩ ደግሞ ያንን የጠነሰሱትን ነገር ደግሞ በማወፈርም በአንዳንዴም በማደለብም ትልቅ የሆነ የጀርባ ስራ ይሰራሉ የሚል እምነት አለኝ እስካሁን ድረስ ባለኝ የመከታተል ሂደት። አሁን ኢትዮጵያ የተለያዩ በተለይ ከግብፁ ዓለም ለየት ያለ ህይወት ውስጥ ነው ያለችው። በምንም መልኩ ይታይ ነገር ግን በዓለም ደረጃ እየታየ ባለው ሁኔታ ምርጫ ምናምን የሚልና የመንግስት በአዲስ መልኩ አዲስ እንደገና ይህንን ሀገር ሊመራት የሚችል ኃይልን ሊመርጡ ነው የሚል ሁሉም ዓለም የሚያወራው ነገር አለ። ግብጾች ይህንን ሰዓት መርጠው በአልጀዚራ ላይ እንደዚህ አይነቱን ፕሮግራም በጣም ልብ ስቦ የግብጽን ተጎጅነት በጣም ለማጉላትና ኢትዮጵያን ደግሞ ጎጂ አድርጎ ለማስቀመጥ የተሄደበት ርቀት በዚህ ሰዓት ላይ ያውም ሰው ከግብጽ ጋብዘው አልጀዚራ ላይ ትላንትና ኳታር ምንነካት ወይም በአረብኛው ቀጠር እንደሚሉት ምንነካት እያልኩ ነበር። ቀጠር ትላንትና ባስቀመጥኩት መሰረት ከኢትዮጵያ ጋር ያላቸው ግንኙነት በጣም ስሙዝ ነው፣ በጣም ቆንጆ ነው። የተለያዩ ኢኮኖሚ የልማት ጉዳይ ላይ እንደዚሁም የእርዳታ ስራዎች ላይም ከቀጠር በኢትዮጵያ በኩል በጣም ጥሩ የሆነ ግንኙነት አለን። የኛ ሰዎች እዛ ቀጠር ሄደው በመስራት ረገድም የመሳሰሉት በጣም ብዙ ሰው የሚባል ደረጃ ቢያንስ በሺዎች የሚቆጠሩ ሰራተኞች እዛ ይገኛሉ። ስለዚህ በኳታር አንዳንድ ለምሳሌ የዓመታዊ በዓላቸው ምናም በሚሆንበት ወቅት አንድ ሁለቱን ተገኝቼ ነበርና ስለ ኢትዮጵያ ሲያነሱ በጣም በመልካም ሲያነሱ ነው የሰማሁት። የኢትዮጵያም ባለስልጣናት በኳታር ላይ በተወሰኑ አጋጣሚዎች ብቻ በ2008 አካባቢ በተለያዩ ሁኔታዎች አንዳንድ መሳሳቦች ነበሩ። ከዛ ውጪ ግን እንዳጠቃላይ የኛ ግንኙነት በማንኛውም የሶሻል ሚዲያ ቼክ ማድረግ ትችላላችሁ መልካም እንደሆነ ነው የሚገለጸው። እንደዛም ሆኖ ግን በኳታር ሄድ ኦፊስ በዶሃ በሚባለው ሀገር የሚገኘው አልጀዚራ የሚባለው ውስጡ የተሰገሰጉት ግብፃውያን በአሁኑ ሰዓት ላይ ከፍተኛ የሆነ በእንግሊዝኛውም ፕሮግራም ይሁን በአረብኛውም ፕሮግራም ላይ ከፍተኛ የሆነ የጥቃት በሚባል ደረጃ ዘመቻ ጀምረዋል። ስለዚህ አሁንም ሁሌ እንደለመድኩት የኢትዮጵያ መንግስት የኳታር መንግስትን፣ የፈረንሳይ መንግስትን፣ የጀርመን መንግስትን፣ የራሻ መንግስትን ኢንክሉዲንግ የአሜሪካ መንግስትን የአረብኛ ፕሮግራሞቻቸውን እንዲያጤኑ
እና በኢትዮጵያ ተቃራኒ የቆሙ የሆኑ አረቦች ተሰግስገውበት በግብጽ የሚመራ የሆነ በግብጽ አይምሮ የተለከፈ የሆነ ኢቨን ኢንክሉዲንግ ሳውዲንም ረሳዋል። ሳውዲ ከኢትዮጵያ ጋር አሁንም ጥሩ ነው ግንኙነቷ። አልዓረቢያ የሚባለው ጣቢያዋ ኦልሞስት ከኢትዮጵያ በተቃራኒ ቆሞ በጣም የሚያንገሸግሹ የሆኑ ፕሮግራሞችን እየሰራ ነው። ስለዚህ እነዚህ ነገሮች የግድ ከውጭ ጉዳይ ሚኒስትር ቢሮ ሊታሰብባቸው የሚገባ በአጠቃላይ ከውጭ ግንኙነቶቻችን ጋር በተያያዘ አንዱ ትልቁ ነገር ሊታሰብበት የሚገባ ነገር እንደሆነ አስባለሁ። ሁለትዮሽ ጨዋታ እየተጫወቱም ከሆነ በግልጽ ይንገሩን። ለምሳሌ ሳውዲ እይታዋ ከኢትዮጵያ ጋር በተቃራኒ መቆምና ለግብጽ ማገዝ ከሆነ በግልጽ መናገር ነው እንጂ እዚህ ከኛ ጋር በልማት ይጫወታሉ፣ እዛኛው ግን ሚዲያቸው ላይ ደግሞ በተቃራኒ የሆነ ነገር ይሰራሉ። እንደዚህ አይነት ነገሮችን ኢዝዲዋጅያ ይሉታል። በሁለት ቢላ መብላትን በደንብ አድርገን ልናሳውቃቸው ይገባል ብዬ አምናለሁ። አሁን ላይ አልጀዚራ በኢትዮጵያ ላይ ከጀመረው የዘመቻ ሂደት አንዱ ብዬ የማስበው ይሄ በኢትዮጵያ ጠልነቱ በጣም ታዋቂ የሆነ ጀነራል በሶማሌ ጦር በነበረበት ጊዜ አንዱ ጦረኛ የነበረ እና በስለላ በሶማሊያ በኩል መጥቶ ኢትዮጵያ ላይ በተቃራኒ ሲያግዝ የነበረ ሶማሌዎችን ሲያግዝ የነበረ ሰው በዚህ ሰዓት ላይ አምጥተውታል እንትን እንዲያደርግ ማለት ነው። ምንድነው ስሙ ቃለ ምልልስ እንዲያደርግ እና ይህንን ነገር ኢንሻአላህ አብረን አይተን እንፈርዳለን። እናም በዛው የግብጽ እይታ ምን ይመስላል የሚለው በደንብ አድርገን ከምናውቅባቸው መስመሮችና ምናልባትም በሰፊ ከተንሸራሸሩት የተለያዩ ፕሮግራሞች መካከል አንዱ አድርጌ ወስጄዋለሁ። ዛሬ ይህንን ፕሮግራም በጋራ ኢንሻአላህ እናያለን። ሁላችንም ይህንን ፕሮግራም ለሌሎች ወንድሞችና እህቶቻችን እንዲደርስ በተቻለ መጠን ሼር ማድረጋችንን አደራ ላለሁኝ። እንደዚሁም በመጀመሪያ የምትገቡ ወንድሞች እህቶቻችን ለመጀመሪያ ጊዜ ከሆነ ሰብስክራይብ በማድረግ የደወል ምልክቷን በመጫን ያው ከኛ ጋር አባል እንድትሆኑ በዚህ አጋጣሚ ጥያቄን አቀርባለሁኝ። ላስታውሳችሁ ወዳለሁኝ እንግዲህ የአልጀዚራ በጣም ሰፊ የሆነ የአንድ ሰዓት ተኩል ፕሮግራም ነው። ነገር ግን በክፍል እያደረግን እንድንሰማው ወድጃለሁ። በአጠቃላይ የግብፁ እይታ በኢትዮጵያ ላይ የሚለውን በደንብ አድርጎ የሚያሳይ ነው። ርዕሱ ግን ሲጀምር ምንድነው የሚለው? በናይል በኩል የኢትዮጵያ የበላይነት የኢትዮጵያ አካባቢውን የመቆጣጠር እንቅስቃሴ እንደ ግብጽ ደግሞ አይነቷ ምስኪን ሆና ቀርባ ለመኖር እንደው ህይወቷን ለማዳን የምታደርገው ጥረት ብለው ነው የገለጹት። ይሄ ርዕሱ ራሱ እንደዚህ ግብጽ እስካሁን ድረስ የኢትዮጵያን ጉዳት ምታቅ የሆና እንደገና ኳታርም በደንብ ያቃሉ ኢትዮጵያ ምን አይነት ህይወት የኖርን እየገፋ እንደሆነ በደንብ ያቃሉ። እርዳታ ሁሉ ይሰጡናል። እንደዛ ሆኖ እኛ ገፊዎች እኛ የበላዮች እኛ ተቆጣጣሪዎች ሆነን በዛኛው በኩል ደግሞ ምንድነው ضربني وبكى ሚሉታል አረቦች። መቶኝ አለቀሰ وسبقني واشتكى ይላሉ። ቀድሞኝ ደግሞ ሄዶ ወቀሰ ወይም ከሰሰ ይላል። እና ልክ የዛ አይነት ነገር የምናይበት ሌላው በጣም ልብ ሚስብ የሆነው ነገር ደግሞ እዚህ ጋር ፕሮግራሙን የሚሰራው ከግብጾች ውስጥ አንዱ አይደለም። ይህንን ፕሮግራም የሚመራው ማለት ነው እና ቃለ ምልልሱን የሚያደርገው አንድ ሳውዲያዊ ነው ወይም ከምላሱ እንዳየሁት ሳውዲያዊ ነው ወይም የኳታር ሰው ነው ወይም የኢማራት ሰው ነው። ግን ሞስት ፕሮባብሊ የሳውዲ ሰው ነው ይመስለኝ። እስኪ እንየው ምን እንደሚል እና ራሳችን እንፈርዳለን። ወንድሞች እህቶቻችን እንግዲህ በተቻለ መጠን ይህንን ፕሮግራም አሁንም ሼር ማድረግ አንርሳ። ትንሽ ከሰዓቴ ቀደም ብዬ ዛሬ ገብቻለሁ እና ሁሌ እንደምለው እያስለመድኳችሁ ትንሽ ወደታች ወረድ ብለን ቀደም ብለን መስራት የምንችልበት ሁኔታ እንዲፈጠር እየሰራው ነው እና ከተሳካልን ያን እናደርጋለን። እንግዲህ ወደ ፕሮግራሙ አልፋለሁ። أهلا بكم. لا تبدو أزمة سد النهضة بين مصر وإثيوبيا مجرد خلاف فني حول سنوات الملء والتشغيل، بل
ኢትዮጵያና የግብጽ ልዩነት በህዳሴ ግድብ ጉዳይ ላይ ተራ በሙሊትና ባለመምላት ጉዳይ ጋር የተያያዘ ብቻ አይደለም። هي أزمة جيوسياسية تعيد رسم موازين القوى في شرق إفريقيا والبحر الأحمر. እንዳውም በቀይ ባህርና በአፍሪካ ቀንድ ላይ የማን ኃይል እዚህ ቦታ ላይ ሚዛኑ ያደፋል የሚለውን ጭምር የሚታይበት አንግል እንጂ ይላል። ይሄ ማለት ነው ናይልን የተጠቀበ በደንብ በዚህ አካባቢ ላይ ጥሩ የሆነ የበላይነት አለው በአፍሪካ ቀንድም ይሁን በቀይ ባህር ላይ። ይሄ ነው የአረቡ ሐሳቤ ማለት ነው። እኛስ ኢትዮጵያኖች እንዴት እናስባለን? እንግዲህ ማየት ነው። አንዳንዶች ስለ ውሃ እናወራለን ወይ ይሉሃል። እነሱ ጋር ግን የሞት ሽረት እንዲሁም በአካባቢው ላይ የተሻሉ ሆኖ መገኘትን የሚመለከት ነው የናይል ጉዳይ። وتكشف كيف يمكن للنهر أن يتحول من مصدر حياة إلى أداة ضغط ونفوذ. ሌላው ይህ የህይወት ምንጭ የሆነው ውሃ ከመኖሪያ ከህይወት ማዳኛና ከመጠቀሚያ ባሻገር እንዴት የፖለቲካ እንደዚሁም የተለያዩ የበላይነትን ማሳያ መጫኛ እንዴት እንደሚሆን እናሳያለን ይላል። بالنسبة إلى مصر يرتبط النيل بمعادلة الأمن القومي مباشرة. ወደ ግብጽ ስናይ በቀጥታ የብሔራዊ ጥቅሟ የደህንነቷ ጉዳይ ተደርጎ ይያዛል። فالدولة التي قامت تاريخيا على ضفافه ترى أن أي تغيير أحادي في تدفقه يمس استقرار الاقتصاد والجانب الاجتماعي والاستراتيجي. ስለዚህ በዚህ የውሃው ፍሰት ምንም አይነት ለውጥ ማድረግ በውሃ ባለቤቶች በኩል ወይም ደግሞ የውሃው ተጋሪ የሆኑ አካላት በኩል የግብጽን ኢኮኖሚ የግብጽን ትልቅነት ይጎዳል። ስለዚህ አሁን የአፍሪካውያኑ የኢትዮጵያኑ ድህነት ችግር ምናምን እሱ ኢኮኖሚ አይታይም። ምንም አያገባቸውማ። እሱ ምንም አይመለከተንም። የሚመለከተን የግብጽ ደህንነት የግብጽ ኢኮኖሚ ነው። لكن المشهد لا يقتصر على القاهرة وأديس أبابا فقط لأن ነገር ግን ይላል ጉዳዩ ግብጽና ካይሮን ብቻ ግብጽና ወይም ካይሮንና አዲስ አበባን ወይም ኢትዮጵያን ብቻ የሚመለከት አይደለም። السودان يقف في قلب الأزمة أيضا. ሱዳን በመሐከል ወይም በጉዳዩ ላይ መሐከለኛ ሆኖ ይታያል። بين مخاوف تتعلق بأمن السدود والمياه والزراعة وبين حسابات سياسية وجيوسياسية معقدة ምክንያቱም ጉዳዩ ከውሃም የደህንነት ጉዳይ ውሃን ከማግኘትና ከማጣት ጋራ የተያያዘና ሁለተኛ አሁን ያለው የፖለቲካ ጫናዎችና የፖለቲካ መጠቀሚያ ከማድረግ አንግል ውሃው ስለሚታይ أحيانا ساحة توازنات وأحيانا طرفا متأثرا بصورة مباشرة. ስለዚህ ግብጽ ሱዳን አንዳንዴ መሐከለኛ ጫወታ ስትጫወት ይታያል። ሌላ ጊዜ ደግሞ የጉዳዩ ከፍተኛ የሚመለከታትና የችግሩ ወይም የገፈቱ ቀማሽ ደግሞ ሆና እናያታለን። في الخلفية تظهر أسئلة النفوذ الإقليمي والدولي. ስለዚህ በዚህ መሃል የአካባቢ የበላይነት የአካባቢውን የመቆጣጠርና ጎልቶ የመውጣት ጉዳይም ይታይበታል። من يدعم إثيوبيا سياسيا وتقنيا. ሌላው ኢትዮጵያን በፖለቲካም ይሁን በቴክኒክ ማን ያግዛታል? ምክንያቱም በነሱ እምነት ኢትዮጵያ ደካማ ናት። በነሱ እምነት ኢትዮጵያ አቅም የላትም። የግድ ረጂ ያስፈልጋታል፣ አጋዥ ያስፈልጋታል። በነሱ ግን እነሱ የሚረዱ አይደሉም፣ የሚታገዙ አይደሉም። የግብጹን ማለት ነው። ያው ሚኖሩት ራሱ በእርዳታ ቢሆንም ግን ያንን ማውጣት አይፈልጉም። ያው አረቦቹም ከነሱ ጋር አብረው ያጨበጭባሉ። وما حقيقة الحديث عن أدوار إسرائيلية في حوض النيل. ሌላው በናይል ቤዝን ላይ የግብጽ የእስራኤል ሚናስ ምንድነው? وهل نحن أمام نزاع مياه فقط أم أمام صراع أوسع على إعادة هندسة النفوذ في المنطقة؟ ስለዚህ ጥያቄያችን ወይም ዛሬ የምናወራው ስለ ውሃ እንደ
ጥቅምና የውሃ አስፈላጊነት ጉዳይ ላይ ብቻም ሳይሆን ከዛ በላይም ባሻገር አካባቢው ላይ የበላይ ሆኖ መገኘት የሚለውን ጭምር ነው። هذا ما نناقشه في موازين مع ضيفنا اللواء محمد عبد الواحد خبير الأمن الإقليمي والعلاقات الدولية. محمد يا لواء محمد عبد الحميد لواء نو جنرال نو يسو በአፍሪካ ጉዳይና በሀገራት ግንኙነቶች መካከል የተለያዩ ጥናቶች አድርጓል ተብሎ ነው የሚቀርብልን። اهلا وسهلا بك. اهلا دكتور علي واشكرك على استضافتك الكريمه. سعادة اللواء، لا نريد ان نغرق في الجانب التاريخي، ولكن لو اردنا ان ناخذ لمحه تاريخيه عن الصراع حول نهر النيل. يا تاريخ ጥልቅ የሆኑ ምርምሮችን ሳንገባ እንደው በለሆሳስ የታሪክ ጉዳይ እናንሳና የናይል ላይ ግብ ግብ የሚለው ነገር እስኪ ነው። وحول دول المصب ودول المنبع ما كانت تعرف بالحبشة، هل الجانب التاريخي مهم في معرفة خلفيات الصراع الدائري اليوم؟ አሁን ላይ በናይል ያለው ግብ ግብ ላይ ከታሪክ አኳያ የነበረው ሂደት ግንኙነት አለው ብለህ ታምናለህ? ምን ተጠቀመው ነገር አለ በዛ ጉዳይ ላይ? طبعا يعني الميه دائما ما تستخدم في الحروب القديمه. አዋለ በደብ ውሃ ከበፊት ጀምሮ የጦርነት አካል ተደርጎ ታስቧል። منذ خلق الإنسان دائما كانوا بيستخدموا حتى مياه الآبار، يسمموا مياه الآبار، يحجزوا على مياه الآبار، يبعدوا القوى المعادية من مياه الشرب كنوع من الضغط العسكري، وبدأت توظف كوسيلة للضغط على الطرف الآخر. كذلك أولا بفيت جمرو وهاي اللو أكبابين قدموا بمياز ويم وهاي يازن أكل هدو قفترو بمبارر بمساسلوت يا طورنة تاكتيك وسط وها عند ጉዳይ ምክንያቱም አንዱን መጫኛ አንዱን ውሃ ሳይጠጣ እንዲቸገር በማድረግ የመሳሰሉት የሚደረግበት ሂደት አለ። ذلك مية النيل منذ الحروب الصليبية بدأت تظهر هذه الفكرة من እናም ይላል ከመስቀል ጦርነት ጊዜ ጀምሮ የዚህ የውሃን በጫና መልክ ሌላው ሀገር ላይ ጉዳት ለማድረስ መታሰብ جمرو نبر. القوى المعادية كان لها بعد اقتصادي في المقام الأول، طبعا لها بعد ديني خاصة في توصيات من بابا الفاتيكان في تلك الفترة زيغا ليلاو زيغا كجبصوش بكل بابا الفاتيكان ويم دغمو يكيبتيك تشرش راسو دغمو باباوچن ويم ጳጳሶችን ከኢትዮጵያ ጋራ የማምጣቱ ታሪክም እንዴት እንደጀመረ በዚህ አካባቢ ያው የነገረን ነው ማለት ነው። አንደኛ በሃይማኖት በኩል በሚደረጉ መገፋፋቶች ሂደት ውሃን እንደ መጫኛ የመጠቀም ሂደት ነበረ ይላል። አባተሪት ኢትዮጵያ እና አንዳንዴ ኢኮኖሚ ምናምን ጋር በተያያዘ وبالتالي بدأت توظف حتى إيمانويل الأول ملك البرتغال في حملة لفاسكو دا جاما في كانت ذهب إلى الهند، أمروا أن يجي إلى المنطقة ويحاول يفكر في مشروع لقطع مياه النيل أو تغيير مجرى النيل عن مصر للضغط على الجانب المصري ويجي أضع ስለዚህ ይላል ከሌላ አካባቢ ሳይቀር የነበሩ ስልጣኔዎች ወደዚህ ወደ አፍሪካ በመምጣት ከግብጽ ላይ ውሃን ለመከልከል የሄዱባቸው ርቀቶች ነበሩ። በርስ በርስ ግብግብ መሐከል ይሄ የጥንት የነበሩ ማለት ነው። على الممالك الإسلامية اللي كانت موجودة في منطقة الحبشة كان اسمها ممالك مجرى النيل عن مصر للضغط على المنبع ما كانت تعرف بالحبشة. ሌላ ጊዜ ደግሞ ከሃይማኖት ጋር በተያያዘ የናይልን ውሃ ከተፋሳሽ ሀገሮች ላይ እነዚህ አመንጭ ሀገራት በመከልከል በመሳሰሉት ይጠቀሙበት ነበር። خاصة في توصيات من بابا الفاتيكان في تلك الفترة لأباطرة إثيوبيا وبالتالي بدأت توظف حتى إيمانويل الأول زيغا የግብጽ ጳጳሶች ወደዚህ በሚመጡበት ወቅት እና እዚህ ያሉን እዛ
አንዳንዴ በማዘዝ በመተባበር ጉዳይ ላይ የናይል ጉዳይ ውስጡ እንዳለ እዚህ ጋር ይነግረናል ማለት ነው። አማኑኤል الأول የመጀመሪያው አማኑኤል የሚባለው ملك البرتغال في حملة لفاسكو دا جاما في كانت ذهبة إلى الهند، أمروا أن يجي إلى المنطقة ويحاول يفكر في مشروع لقطع مياه النيل أو تغيير مجرى النيل عن እንግዲህ ከህንድ ጀምሮ የፖርቱጋል ምናምን በዛ ጊዜ የነበሩት አንዳንድ የሐሳብ ልዩነት የነበራቸው አካላት ሌላው ቀርቶ እስከ ኢትዮጵያ ድረስ በመምጣት ወይም እስከ ናይል ታችኛው ድረስ በመውረድ የግብጽ ውሃ ለመከልከል ወይም ደግሞ አቅጣጫውን ለመቀየር ያስቡበት የነበረበት ሂደት ነበረ። مصر للضغط على الجانب المصري، ويجي قضى على الممالك الإسلامية اللي كانت موجودة في منطقة الحبشة، كان اسمها ممالك عدل، كانت ممالك إسلامية قضى عليها، والفكرة تم تجميدها لأن طبعا عشان أغير ከዛ በኋላ ይልና እዚህ ጋር የተለያዩ የእንትኖች የሙስሊሞች እዚህ አካባቢ የነበሩ የአዳል ወይም አዳል ሱልጣኔት አድል ነው ይባለው ያው ፍትህ ከሚለው የመጣ ነው። የአዳል ሱልጣኔት ሌሎችም መማሊክ الاسلاميه ይላቸዋል። የሙስሊሞች መማሊክ الاسلاميه የነበሩበት ጊዜ በዛ በነበረው ግብግብ የተለያዩ የፖለቲካ ስራዎች ከውሃው ጋር ተያይዞ ይደረጉ ነበር። مجرى النيل في فترات سابقة كان أمر محفوف بالمخاطر وما كانش فيه التقنيات اللازمة، ثم بعد ذلك تكررت مرارا وتكرارا. ስለዚህ ይህ ውሃ ላይ ይህን ያህል በጣም ቴክኖሎጂው አድጎ አንዳንድ ነገሮች ማድረግ ቢቻልበት ትልቅ አቅም ባይኖርም ግን ባለቻቸው አቅም ይቺን ውሃ በመከልከልና በመስጠት ረገድ ላይ በማስፈራራት ረገድ ጫና ይሰራበት ነበር። لسنوات بعيدة أي مشكلة مع مصر أو حتى من يحكم مصر خاصة في فترة المماليك كان دائما هناك تهديدات كثيرة بتغيير مجرى النيل أو قطع النيل عن مصر للضغط عليها. ስለዚህ ይልና በኢትዮጵያ አካባቢ ያሉ መማሊኮች ወይም ትላልቅ የሆኑ ስልጣናት በስልጣን የነበራቸው አካላት በሌላው ቀርቶ በግብጽ በኩል ያሉ ባለስልጣናት አንዳንድ የሚሰሯቸውን የፖለቲካ ስተቶች ተከትሎ ውሃውን እንዳንቀይርባችሁ ዋህ የሚባሉበት ጊዜ ነበረ ይላል። القرن ال19 كان الصراع ما بين القوى الاستعمارية الكبرى انجلترا، فرنسا، ايطاليا. انجلترا حتى احتلت مصر سنة 82. ሌላው ደግሞ ከዛ በኋላ በ19ኛው ሴንቸሪ ደግሞ የነዚህ የቀኝ ግዛቶች መወዳደሪያ ሆኗል ማለት ነው። የቀኝ ግዛቶች ግብ ላይኛውን ሚይዙትና ታችኛውን ሚይዙት መሐከል ላይ وكانت حريصة على الاستدامة، وكان هناك أفكار أخرى من قبل فرنسا وإيطاليا لقطع المية من الحبشة، ولذلك بريطانيا تدخلت وعملت. ስለዚህ ይላል በወቅቱ የፈረንሳዩና የጣሊያኑ አካሄድ የነበረው ከግብጽ ውሃውን ማቋረጥ ወይም ደግሞ የግብጽ ላይ ጫና ማድረጊያ ውሃውን የሀበሻን ውሃ መጠቀም ነበር። ግን እንግሊዝ ነበረች ይህንን ነገር የምትከላከለው የነበረው። ስለዚህ እዚህ ጋር ታሪክ ማወቅ በጣም ጥሩ ነው። በናይል ውሃ ላይ እንደዛ አይነት የቅኝ ግዛቶች ውሎች በማድረግ እስካሁን ድረስ የዘለቀ ግብጾች ላይ የተፈጠረ አምባገነንነት በውሃው ላይ የመጣው በዋናነት የእንግሊዞች ጨዋታ መሆኑን ማወቅ መቻል አለብን። እንግሊዞች ይህንን ውሃ ተጠቅመው አሁን ላይ እንግሊዝ ሀገር የምናየውን ይሄ በጣም የሚገራርም የሆነ ሱፍ የሚገራርም የሆነ የብርድ ጊዜ የሚለብሷቸውን በጣም የሚገራርሙ ጃኬቶች ለነሱ ብቻ ሳይሆን ለሌሎችም የሚልኩትበት ይሄ ጥቁር ደስ የሚለው ኮቶች ቢመጡት ከጥጥ ነው። ያንን ሁሉ የሚያሰሩት የነበረው ግብጽ ነው። አሁንም ግብጽ ላይ ነው ያንን ምርት የሚያደርጉት። ስለዚህ ምን ጊዜም ቢሆን የእንግሊዞቹ እጅ ከኛ ላይ ሊወርድ አይችልም ከጥቅማቸውን ለማስከበር ሲሉ ማለት ነው። اتفاقيات نيابة عن مصر والسودان زي اتفاقية 1902. ስለዚህም በ1902 አይነቱን ለምሳሌ በእንግሊዝና በዳግማዊ ምኒልክ በኩል የተደረገውን ስምምነት ሱዳንና ግብጽን ወክለው ያደረጉት እነሱ ናቸው። لكي تؤمن وجودها في مصر عن طريق المياه فالمياه. ስለዚህ እንግሊዝ ግብጽ ውስጥ ኑሯቸውን ለማመቻቸት እና በደንብ የግብጽን በደንብ ሀብት በደንብ አድርጎ ለመጠቀም ውሃው ደግሞ ሀብት እንደሆነ አውቀው
በደንብ አድርገው የውሃው ላይ ውሎችን እንደዚህ እነሱ በሚፈልጉት መልኩ አድርገውታል عامل أساسي ثم ظهرت هذه المشكلة في القرن العشرين من خلال الحرب الباردة فترات الحرب الباردة كان في فترة الخمسينات والستينات اللي بيبني سد نوع من التكنولوجيا والحضارة كانت الدول بتفتخر ببناء السدود ከዛ በኋላ በ20ኛው ሴንቸሪ ላይ ሀገራት ግድብን በመገደብ ኤሌክትሪክ እንደዚሁም ደግሞ ውሃን የመያዝ ስራዎች ተጀመረ ይሄ አዲስ የመጣ በግድቦች የመፎካከር ዓለም ተፈጠረ ማለት ነው وكانت ظاهرة عامة ولكن في فترة الحرب الباردة بدأت توظف ይሄ የቀዝቃዛው ጦርነት ማለት የሁለተኛው ዓለም ጦርነት በኋላ ማለት ነው جيدا مصر كانت تميل إلى الكتلة الشرقية مع الاتحاد السوفيتي فترة الخمسينات وده أغضب الولايات المتحدة الأمريكية الاتحاد السوفيتي سعيد ከዛ በኋላ ይላል ይሄ አዲስ የነሱ የታሪክ ወይም ትርክት አካይዳቸው ግብጽ ከምስራቁ ጋር ነበረች በፊት ማለትም ከሶቪየት ህብረት ጋር ምናምን ነበረች በጀማል አብዱል ናስር በኩል ማለት ነው ያ ደግሞ በአሜሪካ በአውሮፓውያኑ አካባቢ ደግሞ ቁጣን አስነስቶባት ነበር العالي بدأت أمريكا توز أديس أبابا لبناء مجموعة من السدود وأعدت ስለዚህ ከዚህ ቁጣ ጋር ተያይዞ አሜሪካኖቹ ኢትዮጵያን ግድብ እንዲገድቡ በጣም ይገፋፋቸው ነበር مشروعات لبناء سدود للضغط على مصر في تلك الفترة والضغط على نظام عبد الناصر ስለዚህ ጀማል አብዱል ናስር ስርዓቱ ላይ እንደዚሁም በአጠቃላይ ግብጽ ላይ ጫና ለማሳደሪያ አሜሪካኖቹ ኢትዮጵያ ውስጥ ግድብ እንዲሰራ ይጥሩ ነበር لكن الموضوع بقى بالفشل لكن الفكرة فكرة مركزية ነገር ግን ከዛ በኋላ አልቻሉም ነው في العقلية الإثيوبية ثم تكررت مرارا وتكرارا طبعا النظام في إثيوبيا اتغير سنة 74 وجي نظام شيوعي أيضا بتاع منجستو ثم جاء እናም ይላል የኢትዮጵያውያን በአጠቃላይ ጭንቅላት የተመሰረተው በዚህ ላይ ነው ይላል ማለት በቃ ግብጽ ላይ ጫና ለማሳደር ናይልን መያዝ ወይም ናይልን በመያዝ ግብጽን ማሰቃየት ወይም መጫን እንዲህ አይነት ነገሮች ያስቡ ነበር እስከ መንግስቱ ኃይለ ማርያም እስኪመጣ ድረስ ይላል ميليس زيناوي وأيضا الفكرة موجودة ስለዚህ መንግስቱ ኃይለ ማርያም ጊዜ ተወሰነ ነበረ ከዛ በኋላ መለስ ዜናዊ መጣ መለስ ዜናዊም ላይ ይሄ ሐሳብ ነበረ أديس أبابا أو إثيوبيا في كل اتفاقيات الخاصة بدول حوض النيل كانت دائما حريصة جدا على عدم التدخل في أي اتفاقية فيها مصر ሌላው ኢትዮጵያ ሁሉ ጊዜ ይላል የተለያዩ ስምምነቶች ከውሃው ጋር በተያያዘ በሚደረግበት ወቅት ግብጽ ካለች ራሷን ታርቅ ነበረ عملنا كذا مشروع يعني منذ الخمسينات وحتى الآن دائما مصر مهتمية أننا كدولة دولة مصب مهتمية بأننا أعزز التعاون ما بين دول حوض نهر النيل ራሳቸውን የሚስሉበት ደግሞ አቅጣጫ ነው እኛ ይላል እንደ ግብጽ ሁሉ ጊዜ ከናይል ቤዘን ሀገራት ጋራ ቋሚ የሆነ ጥሩ የሆነ ግንኙነትን ለመፍጠር እንጥር ነበር ይላል ለምሳሌ ከታሪክ አግባብ የተዋቸው ማለት ነው የኢትዮጵያን በውሃ መጫን ምናምን ሚሊዮን ሲጠቅስ ግን እስማኤል ኺዴዊ በ1875 እና በ1876 የናይልን ውሃ ለመቆጣጠር ያደረጉትን ጦርነት ግን አይጠቅስም هكذا مصري عندما يسأل عن تلخيص في التاريخ لا يمكن أن يذكر أن مصر حاولت غزو إثيوبيا للسيطرة على منابع النيل مرتين في حرب غندة وقرعة ولتو تورنتن አይተክስም በፍጹም ይሄ አንዱ የግብጽ ተልቢስ ኢብሊስ እንደሚባለው ማለት ነው ዳቢሎሳዊ ማለባበስ ማለት ነው ان انا احاول اعزز الاستفاده من مياه النيل فعملنا مشروعات كتير مثلا زي مشروع الهيئه الفنيه لمياه النيل وده كان مشروع فني ما بين مصر والسودان ودول الحوض عرضنا عليهم اثيوبيا እና እኛ ይላል ሁሉ ጊዜ ይህንን ውሃ ለማሳደግ ይህንን ውሃ የተሻለ ቦታ እንዲደርስ ለማድረግ ከተለያዩ ሀገራት ጋር ከሱዳን ጋር ከአፍሪካ አንዳንድ ሀገራት ጋር በደንብ እንጥር ነበረ ግን كانت رافضه ኢትዮጵያ ግን እንቢትል ነበር ይላል ያውን እኔ እስከሚገባኝ ድረስ ነጭ ውሸት ነው ኢትዮጵያ ላይ መተው እንቦጭን
እናጽዳ ቢሉ እንዴት ነው እምቢ ምንላቸው? ኢትዮጵያ ላይ የሚወርደውን በጣም ብዙ ዝናብ እነዚህን ዝናብ በትክክል በተለያዩ ግድቦች እንዲጠራቀሙና በተሻለ መልኩ ወንዞች ሞላ ሞላ እንዲሉ እናድርግ ቢሉ መቼ ነው እምቢ ምንላቸው? ግን ኢትዮጵያን በዚህ አይነት መልኩ በፍጹም አይጠቅም። ለምን? ኢትዮጵያ የሚሻላቸው ቢክር እንዳለች ወይም ልክ እንትኗን ጠብቃ የድንግልናዋን ጠብቃ ውሃው እንደተፈጠረ ወደ እነሱ እንዲፈስ ነው። ዩጋንዳ ላይ ምናምን ላይ ሄደው የተለያዩ ፕሮጀክቶች ምናምን የሚሰሩት ማስመሰል ነው፣ ውሸት ለዓለም እነሱ ከዋጋ በተያዘ ችግር እንደሌለባቸው ከልም ግን ዋና ውሃ የሚሄድላቸው ከነሱ ኢትዮጵያና ዩጋንዳ ይመሳሰል። ይሄን ሐቅ ለዓለም ማሳየት ግድ ይለናል። እኛ የኢትዮጵያ ውሃ ብቸኛ ነው። ከዩጋንዳ ጋር ከታንዛኒያ ጋር ከብሩንዲ ሩዋንዳ ኬንያ ምናምን ጋር ግንኙነት የለው ምንም። ኢትዮጵያ ብቸኛ ሀገር ናት ውሃ በመያዝ ከዛ ውሃ በመልቀቅ ለሌሎች ማለት ለሶማሌ ትሰጣለች፣ ለኬንያ ትሰጣለች፣ ለሱዳን ደቡብ ሱዳን፣ ለሱዳን፣ ለግብጽ። ስለዚህ ከኢትዮጵያ ውሃ ይወጣል እንጂ ወደ ኢትዮጵያ ውሃ አይገባም። ثم بعد ذلك قمنا بمشروع الهيدروميت، مشروع برضه فني، قلنا نعمل محطات أرصاد نرصد فيها المية، نرصد فيها التغير. ሌላው እዚህ ጋር ምን ይላል? አንዳንድ ፕሮጀክቶችን ሰርተናል ኢትዮጵያ ላይ ግን እምቢ ያሉን ያሉት እሱ ከሆነ ትክክል ነው። እንኳን እምቢ ያሏቸው የውሃ መቆጣጠሪያ ምን ያህል ውሃ ይመጣል፣ ምን ያህል ውሃ ይያዛል፣ ምን ያህል ውሃ ወደኛ ይመጣል የሚል የተለያዩ መሳሪያዎችን በጣም አዳዲስ የሆኑ መሳሪያዎችን ዩጋንዳ ላይ መሳሰሉት ተክለናል ይላል። ሱዳን ላይ እንደዛው። ስለዚህ እነዚህ ሱዳንና ምናምን ላይ እንደዚህ አይነት ነገር የሚሰሩት ለምንድን ነው ከተባለ የውሃውን መጠን ለመቆጣጠር ነው። ስለዚህ እዛ ላይ የሆነ ፕሮጀክት እየተሰራ ውሃው አነሰ የሚሉበት ሁኔታ ሲፈጠር እነዛን ሀገራት ለማነቅ ማለት ነው። ኢትዮጵያ ላይ እምቢ ብላ ከሆነ እሰየው አልহামዱሊላህ። አሁንም ያንን በፍጹም መፍቀድ የለባትም። التغيرات المناخيه، عمليات الفيضانات، ان احنا نعملها في اوغندا تبقى محطه لينا كلنا نستفاد منها. ለምሳሌ በዩጋንዳ እኛ የምንጠቀምበት የራሳችን የሆነ ማዕከል አለ ይላል። የውሃ መለኪያ፣ የዝናብ መለኪያ፣ የአየር ንብረት መቆጣጠሪያ ምናምን የሆነ ማዕከል አለን በዩጋንዳ ውስጥ የኛ የራሳችን የሰራን። ሱዳንም እንደዛው አላቸው መራዊ የሚባለው ግድብ ጋር ማለት ነው። ايضا رفضت ثم ኢትዮጵያ ይሄንን እምቢ አለች። እሰይ እምቢ አለች። عملنا الاندوجو وهو باللغه السواحليه عن الاصدقاء سنه 82. السوبيا برضو رفضت. و ኬንያ ላይ አንዳንድ ፕሮግራም እንደዚሁ ሰራን ከዋጋ የተያዘ አሁንም ኢትዮጵያ እምቢ አለች። ونيل في 93 الحاجه الوحيده اللي وافقت عليها السوبيا اول ما جينا نعمل مبادره حوض النيل وافقت، وكانت ربما باعاز من الخارج لانها تدخل في هذه الاتفاقيه. ብቸኛው ኢትዮጵያ የተስማማችበት የስምምነት ሂደትና አብራኛ ጋር እሱንም ከውጭ ዓለም አንዳንድ ጫና አሳድረውባት የናይል ቤዝን ሀገራት ኢኒሺዬቲቭ ይባላል። ያ ውሃው አካላት በሙሉ ተሰባስበው በውሃው ጉዳይ ላይ የሚመክሩበት ሂደት እሱ ላይ ብቻ ነው የተስማማ። እኔ እሱም ላይ ባትስማማ ኖሮ ደግፍ ነበር። እኔ ግን ኢትዮጵያ ካለችበት የፖለቲካ ጫና ምናልባት አሁን ሚስጥሩን እየነገረን ነው ማለት ነው። ስለዚህ በሌሎች ጫና ነው ልትገባ የምትችለው። በነመለስ ዜናዊ ጊዜ ከራሳቸው ኢኒሺዬቲቭ አስመስለው የኤንቲቢ ስምምነት ምናምን የሚለው እሱ የኤንቲቢ ስምምነት እኛን የሚጠቅመን ነገር በኔ በኩል የለም። አሳስበው ምንም የሚጠቅመን ነገር የለም። وكانت بداية يعني المبادرة دي أنا شايف إن هي بداية سد النهضة وليس في 2011 اتفاقية مبادرة لدول. ስለዚህ ይላል በሷ በኩል በኢትዮጵያ በኩል እዛው ስትገባ ራሱ የህዳሴ ግድብን አስባ ነው የገባቸው የ2010ን የኤንቲቢ ስምምነት ለማድረግ ማለት حوض النيل قالوا نعمل مبادرة إن إحنا كلنا نعزز الاستفادة من المياه. يعني العنوان عنوان براق وجيد، هو ربما يكون بإعاز من الدول. في أي عام؟ كان بدأت السوبيا في 98 يعني حتى عشان نتحدث عن سد النهضة بغرض الكهرباء. في 98 كان مؤتمر النيل في كيجالي. بدأت كيجالي لاي ب98 ነበር የተጀመረው ይላል። እንደዚህ አይነት የወሬ ጉዳይ ከውሃው ጋር በተያያዘ አብረን እንስራ አብረን እናልማ የመሳሰሉት السوبيا تقول لا انا عايز اتكلم بقى في حصص الميه وعايز ان انا الغي الاتفاقات السابقه الحصص. ከዛ የኢትዮጵያ ግን አቋም ከዛ በኋላ ሸርተት ብሎ ይልና አንደኛ ይሄ የውሃ ክፍፍል ምናምን ስርዓትን ማፍረስ
እና የበፊት በቅኝ ግዛት ጊዜ የተደረጉ ስምምነቶችን ወይም ውሎችን ማፍረስ እፈልጋለሁ የሚል ሐሳብ ይዛ ተነሳች the best ነገር ማለት በጣም ቆንጆ ነገር القصص التاريخية لأننا محتاجة للمياه وبدأت تتحدث عن احتياجاتها ምክንያቱም እኛም ውሃ ያስፈልገናል እኛም ውሃ መጠቀም አለብን ከናይል ላይ የሚል ጥያቄ ማምጣት ጀመረች المياه ليس للكهرباء للمياه بغرض التنمية ስለዚህ የውሃን ለኤሌክትሪክ ሳይሆን ይላል ምክንያቱም በእነሱ እምነት ግብጾች يريدون أن يحصروك فقط في التنمية الكهربائية فقط لا يجوز لك أن تشرب ولا أن تشرب ولا أن تستثمر في الزراعة وكذا هذا المخ الضارب عندهم ይሄ የተመታው የግብጹ አይምሮ የሚያስበው ኢትዮጵያ ከውሃው ጋር በተያያዘ ኤሌክትሪክ ማምረት ይችላል ችግር የለም ግን እርሻ መጠጥ ምናምን አይነት ፕሮጀክቶች ግን ሰራለው ማለት እሱ ኖ ዌይ አይቻልም ይሄ የግብጹ የአስተሳሰብ አይነት ነው وأيضا في اجتماعات حوض النيل في 2000 كانت على ما أظن كانت في دار السلام في هذه الفترة وطلبت برضو قررت نفس الطلب احتياجاتها للمياه لعمل ከዛ በኋላ በ2000 ደግሞ አሁንም በፈረንጆች አቆጣጠር እንደገና ኢትዮጵያ የውሃ ፍላጎት አለን ያንን ፍላጎታችን ለማሟላት ይህ የቅኝ ግዛትና የመሳሰሉት ውሎች መሰረዝ አለበት ማለት ጀመረች التنمية وبدأت تحرض دول أخرى ثم عمل ከዛም የተለያዩ ሀገራትን ታነሳሳ ታነቃቃ ጀመር الاتفاقية سميناها الاتفاقية الإطارية مع حوض النيل لقينا موقف غريب جدا يا دكتور علي لقينا معظم دول حوض النيل واخده موقف عدائي تجاه مصر وشديد ከዛ በኋላ በኢትዮጵያ ምክንያት ይልና አብዛኛው የናይል ቤዝን ሀገራት በግብጽ ላይ ጥርስ እንዲነክሱና የጠላታማ አይነት ወይም የጠላት አይነት አካሄድ መሄድ ጀመሩ العدوانية في أمور كثيرة جدا تتعلق በብዙ ጉዳዮች بأمور وقفوا عندها بقى اللي هي بترسخ لفكرة سد النهر يعني رفضوا مثلا كانت النقاط الخلافية فكرة الأمن المائي يعني هو رافض الحصص التاريخية قال لك أنا مش አንደኛና የመጀመሪያው ኢትዮጵያ የህዳሴ ግድብን ስላሰበች ይልና የታሪካዊ ድርሻ የሚባልን ነገር እንዲሰረዝ ፈለገች ይላል ይሄ ታሪካዊ ድርሻ የሚባለውንም ለአፍሪካውያኖቹም በሙሉ በደንብ አሳመና አፍሪካውያኖቹም እንደዛው አይነት አቋም ያዙብን معترف بالحصص التاريخية احنا نريد أن نعيد توزيع هذه الحصص مرة أخرى ስለዚህም የውሃው አከፋፈል ሂደት እንደገና መደረግ አለበት የሚል ሐሳብ ማንሳት ጀመረች رفضوا مثلا فكرة الإنذار المسبق إنه من حقه إنه يبني أي سدود من غير ما يبلغ دول المصب فكرة ሌላው ውሸት ነው እሱ የሚያወራው ቀድሞ ማስጠንቀቅ የሚባልን ሐሳብንም እምቢ አሉ ማለት የፈለጉትን ግድብ መስራት ይችላሉ ቀድሞ መንገር ግዴታ የለባቸውም የሚል ሐሳብ ይሄ ውሸት ነው ኢትዮጵያ እንደውም ቀድማ አረባካቸው አብረን እንስራ ሁሉ ብላለች التصويت